ስለዚህ አንድም ሶስትም ከሆነ የተሰቀለው ደግሞ ወልድ ነው እና ወልድ ከተሰቀለ አብና መንፈስ ቅዱስ ካልተሰቀለ አንድ የተሰቀለ አምላክ አለ፣ አንድ ያልተሰቀለ አምላክ አለ። አንተን እየተከታተልኩ እኔ ሼፍ ነኝ። ሼፍ እየሰራው እያለ ለካ የታዘዝኩት በበርበሬ እንድሰራ ነበረ። በርበሬ አሳንሼ ሰርቼ በዛ ምክንያት ከስራዬም ተባርሬያለሁ። ባይገርም አንተ እንትን እያልኩ ባለበት ወደ አምላኬ ወደ አምላካቸው ወደ አባቴ ወደ አባታችን አሁን የባህሪ ልጅ ክርስቶስ ለአብ የባህሪ ልጅነትና እኛ ደግሞ ለሱ የጸጋ ልጅነት ላይ ትንሽ ግራ የገባኝ ነገር አለ። ሰሞኑን ስናነብ የማርቆስ ወንጌል ምዕራፍ 1 ቁጥር 6 ላይ ዮሐንስ የግመል ፀጉር ለብሶ ወገቡን በጠፍር አስሮ የአንበጣና የበረሃ ማር ይበላል የሚል ነገር እዛ ላይ ያየን መሰለ። ይሄን ነገር እንዴት ነው እስኪ አንበጣ ይበላል የሚለው አስከፍቶ ነው ወይንስ መልሱ ሰጣለኝ? ፎር ሴክ ኦፍ አርጉመንት ማለት ነው። አሁን እነሱ እያነበብን እያለ እንዴት አንበጣ ይበላል ማለት ነው ወይ? ስለዚህ መጽሐፍ ቅዱስ አንበጣ እንዲበላ ያዛል ወይ? ሰላም፣ እንዴት አመሻችሁ? እፎይ፣ አንድ ጥያቄ ነበረኝ። ኦኬ፣ የኔ ሰማው ማን ነው የሚባለው? ሙስሊሙ ከሙስሊሞች ወገን ነው። ጥቅሶቹን ታውቀዋለህ? ጥቅሶች ሳይሆን እንዴት መሰለክ፣ በጥቅስ ሳይሆን እንዴት መሰለክ፣ ድምፄ ያስተጋባ እኔ ነው የሚሰማኝ። ይሰማችኋል? እሺ፣ በእኛ ቤተክርስቲያን ትምህርት እግዚአብሔር አንድም ሶስትም ነው። ስለዚህ አንድም ሶስትም ከሆነ የተሰቀለው ደግሞ ወልድ ነው እና ወልድ ከተሰቀለ አብና መንፈስ ቅዱስ ካልተሰቀለ አንድ የተሰቀለ አምላክ አለ፣ አንድ ያልተሰቀለ አምላክ አለ ሲል ሰምቻለሁ እና የሆነ ግልጽ ስላልሆነልኝ ነው። ኦኬ፣ ሀሳቤን ተረዳኝ? እሺ፣ ልቀጥል። ሳሚ ሰምቻለሁ፣ ችግር የለም፣ ተረድተናል። ሰላም ነው። የእሱ ጥያቄ መለስ። እኛ እንግዲህ መለኮት አንድም ሶስትም ነው ስንል አንድነቱ በምንድን ነው? ሶስትነቱ ደግሞ በምንድን ነው? ሶስትነቱ በአካል ነው። አንድነቱ ደግሞ ሚስ ኢንተርፕሬት እንዳያደርጉ ቀጥል። በባህሪ አንድ ብለን እናምናለን፣ በአካል ግን ሶስት ብለን እናምናለን። ሶስትነቱ የአካል ነው፣ አንድነቱ ደግሞ የባህሪ ነው። በግሪኩ ኡሲያ የሚባለው ማለት ነው። ያ ሃይፖስታሲስ የምንለው ማለት ነው። ስለዚህ እኛ ኢየሱስ ተሰቀለ ወይም ደግሞ ወልድ ተሰቀለ ስንል በተለየ አካል ነው የተሰቀለው። ማለትም አንዱ የተለየው አካል ነው የተሰቀለው። ነገር ግን ያ የተለየ ወልድ የሚባለው አካል በተለየ አካሉ ሲሰቀል በባህሪ ከአባቱ ተነጥሎ አይደለም፣ ሌላ አምላክ ሆኖ አይደለም። ሲሰቀልም ስቲል ከአባቱ ጋር የባህሪ አንድነት ነበረው፣ የመለኮት አንድነት ነበረው። ያ መለኮታዊ ባህሪ የእርሱም ነው የአባቱም ነው። በባህሪ ከአባቱ ሳይለይ ነው በመስቀል ላይ የተሰቀለው። አዎ ሌላ አካል ነው፣ ግን ሌላ ባህሪ የለውም። ስለዚህ ሲሰቀልም እንኳ ያ የባህሪ አንድነት እንደተጠበቀ ነው። ስለዚህ ያ የተሰቀለ አካል አለ፣ ያልተሰቀለ አካል አለ። ነገር ግን የባህሪ አንድነት ስላለ ሌላ አምላክ አንልም። የተሰቀለ አምላክ ያልተሰቀለ አምላክ አንልም አይባልም። ለምንድን? የባህሪ አንድነቱ አለ። የአምላክነት አንድነቱን ግራውንድ ያደረገው የባህሪ አንድነት አለ። ስለዚህ ከአንዱ መለኮት ከአንዱ አምላክ አካላት አንዱ አካል ነው የተሰቀለው። ከአንዱ መለኮት አካላት አንዱ አካል ነው የተሰቀለው። ኦኬ፣ አንድ መለኮት አለ፣ አንድ አምላክ አለ። የአንድ አምላክ ግን አንድ አካል ስላልሆነ ከሶስቱ አካላት አንዱ አካል ተሰቀለ እንጂ ሌላ አምላክ ተሰቀለ አይባልም። ከአንዱ መለኮት ከአንዱ አምላክ አንዱ አካል ተሰቀለ ነው የሚባለው። ኦኬ፣ ከአንዱ ዲየቲ ከአንዱ ጋድሄድ አንዱ አካል ተሰቀለ። ዋን ኦፍ ዘ ፐርሰንስ ኦፍ ዘ ጋድሄድ ተሰቀለ እንጂ ሌላ አምላክ ተሰቀለ አይባልም። ምክንያቱም ሌላ አምላክ የለም። ሚዩት አርጋ ወልድ ሲሰቀል በባህሪ ከአባቱ ከአብ ተነጥሎ አይደለም፣ ከአብ ሳይነጠል ነው፣ በባህሪ ሳይነጠል ነው የተሰቀለው። ስለዚህ
ከአንዱ መለኮት ከአንዱ አምላክ አንዱ አካል ተሰቀለ ይባላል እንጂ ሌላ አምላክ ተሰቀለ አይባልም። ከጅምሩም ሌላ አምላክ ስለሌለ ስለዚህ ወልድ ሲሰቀል አብም መንፈስ ቅዱስም አብሮ ተሰቀለስ ማለት እንችላለን? በፍጹም አንችልም። ምክንያቱም ወልድ የተሰቀለው በተለየ አካሉ ነው። ምንም እንኳ ወልድ በስጋ ሲሰቀል በባህሪ ከአባቱ ባይለይም ስቲል ሌላ አካል ነው፣ ስቲል ሌላ ማንነት ነው። ስለዚህ ሌላ ማንነት ስለሆነ የተሰቀለው ከወልድ ባሻገር አብም ተሰቅሏል ልንል አንችልም። ለምን? አብ ሌላ ማንነት ነው። ኦኬ፣ አብ የሚባለው ማንነት አልተሰቀለም። ወልድ የሚባለው ማንነት ግን ተሰቅሏል። ነገር ግን የተሰቀለው ወልድና ያልተሰቀለው አብ ምንም እንኳ በአካል ቢለያዩም በባህሪ ያለያዩ። አብ ተሰቀለ ማንለው ለምንድን ነው? ሌላ አካል ስለሆነ ነው። ነገር ግን አብ ባይሰቀልም እንኳ ከተሰቀለው ከልጁ ከኢየሱስ ክርስቶስ ጋር የባህሪ አንድነት የመለኮት አንድነት አለው። አብ አልተሰቀለም፣ ነገር ግን ከተሰቀለው ከልጁ ከኢየሱስ ክርስቶስ ጋር የባህሪ አንድነት አለው። ያ የመለኮት አንድነት እንዳለ ነው፣ ግን የአካል አንድነት የለም። ኦኬ፣ ሌላ አካል ነው፣ ግን ሌላ ባህሪ ሌላ መለኮት የለም። የመለኮት አንድነት ቢኖርም የአካል አንድነት የለም። ስለዚህ የአካል አንድነት ስለሌለ አንደኛው አካል ብቻ ነው ተሰቀለ የሚባለው፣ ምንም እንኳ አንደኛው አካል በባህሪ ከአባቱ ባይለይም ማለት ነው። በአካል ግን ይለያል። ያ የተለየው አካል ነው የተሰቀለው። ስለዚህ በዚህ ምክንያት አብ ተሰቀለ አይባልም፣ ወልድ ተሰቀለ ነው የሚባለው። ጥያቄ ግን የጠየቀውን ሰምተዋል ለራስህ አብርሃም? ቴንኪው ሳሚ። አንዱ አምላክ ሲሰቀል ሁለቱ አምላኮች አልተሰቀሉም ነው ያልከው እኮ። አሁን እንዴት መሰለ ነው ሁለቱ አምላኮች ሳይሆን ሁለቱ አምላኮች ሳይሆን አሁን ለምሳሌ አብ ወልድ መንፈስ ቅዱስ ብለን አንድም ሶስትም ብለን ጠራን። አንድ አምላክ ነው። ሶስት በስጋ ሶስት ከሆነ ከሶስቱ በስጋ አንዱን የተሰቀለ ምን አንድ አምላክ ከሆነ በስጋ ሶስት ከሆነ ኖ ማለት አንድ አምላክ አንድም አምላካችን አንድም ሶስትም ነው አይደል? ኦኬ፣ ምን ማለት ነው? አንድም ሶስትም አንድም ሶስትም ስትል ምን ማለት ነው? በባህሪ አንድ ነው፣ በአካል በግብር ሶስት ነው። እሺ፣ ስለዚህ በግብር ሶስት ከሆነ በግብር ማለት በስራ አይደል? ግብር ደግሞ ያው ስራን ነው የሚወክለው የሚገልጸው። እሺ፣ ስለዚህ በግብር ሶስት ከሆነ የአንዱ ግብር ተሰቀለ፣ የሁለቱስ ግብር? የአብ ግብሩ ምንድን ነው? መውለድ። የወልድስ? መወለድ። ስለዚህ መወለድ ለወልድ ነው የሚነገረው። ስለዚህ ክርስቶስን በስጋ ሲመጣ መንፈስ ቅዱስና አብ ተወልዷል ብለህ አትናገርለትም ማለት ነው አይደለ? መወለድ የማን ግብር ስለሆነ? የወልድ። ስለዚህ ያ የተወለደው ደግሞ የኔንና ያንተን የባሪያውን ስጋ ዟል አይደለ? ስለዚህ ቃል ስጋን ሲዋሃድ የኔንና ያንተን ስጋ ከያዘ መመታት፣ መታየት፣ መሰቀል ለማን ነው የሚነገረው? ለወልድ። ምክንያቱም በተለየ አካሉ የኔንና ያንተን ስጋ የያዘው ወልድ ስለሆነ፣ አብና መንፈስ ቅዱስ ግን ያንተንና የኔን ስጋና ደም አልተካፈሉም። በአካላቸው በስጋ ስላልተገለጡ ማለት ነው። በባህሪ አንድ፣ በመለኮት ማለት የሚመለክ ባህሪ ያን የሚጠቁም ስለሆነ ሴንሱ። ስለዚህ የተለየ ባህሪ አለው ወይ ወልድ ነው? አንዲት ፍቃድ፣ አንዲት ስልጣን ስላለች ማለት ነው። ነገር ግን ሶስት አካል አለ ብለን እናምናለን። ከሶስቱ አካል አንዱ አካል ተወለደ። ያ የተወለደው ደግሞ ታየ፣ እስከ መስቀል ድረስ ደረሰ፣ ተሰቀለ። እነሱ ካውንት ሲያደርጉ ምን ነጥብ ሊያስይዙህ መሰለ? የተሰቀለና ያልተሰቀለ ብለው ሲሉ ትልቅ ነጥብ አንስተው ሳይሆን በደንብ አስተውል። ሶስት አምላክ ታመልካለህ ለማለት ፑሽ ለማድረግ ነው። ገባ? ባህሪ በራሱ የሚለካ የሚሰፈር የሚቆጠር ነው እንዴ? አይ ባህሪ አይለካም፣ አይሰፈርም፣ አይቆጠርም። አካልን ነው ሶስት ብለን ስንቆጥር አንድ ስንል ሌላ የለም እያልን ነው። ባህሪ እሱ ከፈጠረን ሌላ ከአምላካችን ሌላ የለም ነው አንድ ስንል። ሶስት ስንል ግን ሶስት ለራሳቸው አካል አላቸው እኔ ማለት የሚችሉ እያልን ነው። ስለዚህ
መሰቀል የሚነገረው በተለየ አካሉ ለወልድ ነው። ሳሚም እንዳብራራለ አይ የሆነ ትንሽ ይህንን ጥያቄ ስላልገባኝ ነው። በደንብ አስተውል። ይህ ጥያቄ መወለድ ላይ የሚመጣብሃል፣ መሰቀል ላይ ይመጣብሃል፣ መሞት ላይ የሚመጣብሃል። ሲሞት ወልድስ አብስ አብሮ ነው ወይ መንፈስ ቅዱስም ሞቷል ወይ የሚለው ሲወለድ የሚለው ሲሰቀልም ተመሳሳይ አብሮ የሚመጣ ነው። ስለዚህ የአብ ግብርን የወልድን መወለድ ለወልድ የሚነገር ከሆነ ያ የተወለደው ደግሞ በስጋ የተገለጠ የኔንና ያንተን ባህሪ የያዘ ከሆነ መታየት፣ መመታት እነኝህ የሚነገሩት ደግሞ ለአምላክ በባህሪው የሚነገሩ አይደሉም። መሰቀል፣ መምታት፣ መመታት እነኚህ ለአምላክ በባህሪው ሳይዋሃድ የሚነገራል ስላልሆነ ነው። ስለማይታይም መንፈስም ስለሆነ ደግሞም ይሄ መመታት መሰቀል የተነገረው በምንድን ነው? በስጋው ነው። በስጋው ነው። እነኛ ደግሞ ስጋና ደምን ተካፍለዋል ወይ? ወልድና መንፈስ ቅዱስ አብና መንፈስ ቅዱስ ነው ተካፈሉ። እሺ ተገባ። ይበቃላ ነው ደላለ። ቴንክ ዩ በጣም አመሰግናለሁ። እሺ አሜን። ቢኒ ሰላም ብያለሁ። እሺ እንዴት ናችሁ? መሰረታዊ ነገር እንዲስቡ ወረደ። በቃሽ መሰረታዊ ነገር ለሌሎች ቀጥል። እንደዚህ ማለት የስላሴን አስተምሮ የሚያውቅ ይመስለኛል። ምናልባት ስላሴ ማለት በመለኮት አንድ በአካል ሶስት ብለን ነው የምናምነው እና ስለዚህ የተሰቀለ አምላክ ያልተሰቀለ አምላክ ብለው ሲሉ ይሄ መሰረታዊ የኛ አስተምሮታችንን የሚጻረር ነው። ይሄን ማወቅ መቻል አለባችሁ ሁላችሁ። በአካላት በኩል ገብተው መለኮትን መቁጠር ሲጀምሩ ነው የሚቆጠረው አካል ነው እንጂ መለኮት አይደለም ብለን ማስቆም መቻል አለብን። የስላሴ ዋና መሰረታዊ አስተምሮ እግዚአብሔር አንድ ነው፣ አንድ ባህሪ በአንድ መለኮት ነው። አንድ መለኮት ስለሆነ ግን አካልን ሶስቱን አካል ጠቅልሎ ወደ አንድ አያመጣውም። እግዚአብሔር ሶስት አካል ስላለው ደግሞ መለኮትን ከፋፍሎ ወደ ሶስት አምላክ አያመጣውም የሚለው መሰረታዊ ትምህርት ነው። ይህን ሳይማር እንዴት በዚህ ይሸወዳሉ? ስለዚህ በአካል በኩል ገብቶ መለኮትን ሲቆጥርልህ ነው። ቁጥር ከጀመርክ ወይ ማንነት ከመጣ ስለ አካል ነው። ስለዚህ በአካል የሞተው ወይም ደግሞ የተሰቀለው አንዱ ከሶስቱ አካል አንዱ አካል ባህሪ መለኮት አይሞትም፣ አይሰቀልም። መለኮት ሞታ አንልም፣ መለኮት ተሰቀለ አንልም። መለኮት በነሳው ስጋ ነው የምንለው። መለኮት የሚሰቀልማ ቢሆንማ ክርስቶስ እኮ አምላክ ወይም ስጋ መያዝ አያስፈልገውም ነበር። መለኮት የሚሞት ቢሆን ኖሮ ስጋ መያዝ አያስፈልገውም ነበር። ስለዚህ መለኮት የሚሞት ከሆነ አንድ ባህሪ ስላለ አብ ወልድ መንፈስ ቅዱስ የሚሞቱ ማለት ነው፣ አንድ ባህሪ ስላለ። ስለዚህ እንደዛ እንልመኛ። ስለዚህ የተሰቀለ አምላክ ያልተሰቀለ አምላክ ሲልህ አምላክን እየቆጠረ ሁለት እያደረገብህ ስለሆነ ከቆጠርክ ቁጥር ውስጥ ከገባ አካልን ነው እየቆጠርክ ያለው። ስለዚህ አብ ወልድ መንፈስ ቅዱስ ካልክ ደግሞ ስለ አካል ነው የምታወራው ብለህ በዚህ ማስተካከል መቻል አለብን ብዬ አስባለሁ። እና ለታች ከሰማ ወንድሜ የስላሴን አስተምሮ በደንብ ተማር። መጀመሪያ ሁላችሁም በደንብ ተማሩ። እሺ በቃ ይወጣል። በዛውም ባክፋየር ማድረግ ከፈለጋችሁ ደግሞ ወደ እነሱ መመለስ ከፈለጋችሁ ከሌሊቱ 1/3 አላህ ወደ ቅርቢቱ ሰማይ ይመጣል ብለው ያምናሉ። አምላክ ከሆነ ስለዚህ ቅርቢቱ ሰማይ የሚመጣና የማይመጣ አካሉ አለ ወይ ብላችሁ መጠየቅ ትችላላችሁ። ቅርቢቱ ሰማይ የሚመጣ ከሆነ ኦኬ፣ ቅርቢቱ ሰማይ የሚመጣ ከሆነ አርሹን ለቆ ነው ወይንስ ሳይለቅ ነው? ሳይለቅ ከሆነ ተለጥጧል ማለት ነው። ለቆ ከሆነ ደግሞ ከአርሽ በላይ አይደለም ማለት ነው። አይ ቅርቢቱ ሰማይም አለ አርሽ ላይም ደግሞ አለ ካሉን ደግሞ ግማሽ አካሉ ቅርቢቱ ሰማይ ነው፣ ግማሽ አካሉ ደግሞ ከአርሽ በላይ ነው። ወይንም ደግሞ አርሽ በታች ያለ አንድ አላህ አለ፣ ከአርሽ በላይ ያለ አንድ አላህ አለ ማለት ነው። ይህንን ሳይመልሱላችሁ እንዴት አሁን አናቅም በሚለው ያልፉታል። ይወርዳል ተብለናል፣ ይወርዳል እንዴት ነው አናቅም። ሁለት ቦታ ይሆናል፣ ግማሽ ይሆናል፣ ተለጥጦ ነው አናቅም በሚለው ያልፈዋል ዘግቶ። እኛ ጋር አብራርተን እንመልሰዋለን። እንደው ብዙ ማብራራት እንችላለን እኛ በዚህ ጉዳይ ላይ። አሜን። እሺ አመሰግናለሁ። እፎይ ሁሌ እከታተላለሁ፣ ሁሌ አዳምጣለሁ። ከኔ ጋራም ሙስሊም ጓደኞች አሉ፣ በጋራ ሁነን እንከታተላለን። አሁን አንድ ጥያቄ አለችኝ ከነሱ ጋር ስንል መጽሐፍ ቅዱስ ላይ ስናነብ አንድ ግራ ያጋባን ነገር አለ። ግን አንድ ገጠመኝ ደግሞ ልንገር። በጣም አንተን ከመከታተል አንጻር አንተን እየተከታተልኩ
እኔ ሼፍ ነኝ። ሼፍ እየሰራው እያለ ለካ የታዘዝኩት በበርበሬ እንድሰራ ነበረ። በርበሬ አሳንሼ ሰርቼ በዛ ምክንያት ከስራዬም ተባርሬያለሁ። ባይገርም አንተ እንትን እያልኩ ባለበት ወቅት ላይ ማለት ነው። አስቀጥተኸኛል። ብዙ ሰዎች የተቀጡ ነግረውኛል። ብዙ ሰዎች እውነቴን ነው የምነግርህ ነገር በጣም ነው የማዳምጥ። እኔም ኦርቶዶክስ እምነት ተከታይ በሆንም በጣም ብዙ ክፍተትና በጣም ብዙ እንትን ነበረኝ። እኔም እንዳሻሽላ አድርገልኛል። ሌሎች ጓደኞችም እንትን እያነኑ ግን አጋጣሚ ሰሞኑን ስናነብ የማርቆስ ወንጌል ምዕራፍ 1 ቁጥር 6 ላይ ዮሐንስ የግመል ፀጉር ለብሶ ወገቡን በጠፍር አስሮ የአንበጣና የበረሃ ማር ይበላል የሚል ነገር እዛ ላይ ያየን መሰለ። ይሄን ነገር እንዴት ነው እስኪ እንትን ብትልን፣ ያቅሙ ስላነሰኝ ነው ይሄን ነገር እንትን ብትልን። አንበጣ ይበላል የሚለው አንበጣ ይበላል የሚለው አስከፍቶ ነው ወይንስ? መልሱ ሰጣለኝ። ፎር ሴክ ኦፍ አርጉመንት ማለት አሁን እነሱ እያነበብን እያለ እንዴት አንበጣ ይበላል ማለት ነው ወይ? ስለዚህ መጽሐፍ ቅዱስ አንበጣ እንዲበላ ያዛል ወይ? ዮሐንስ ከበላው በቃ ቢበላ እንትን አይደለም፣ ኃጢአት አይደለም፣ ነውር አይደለም የሚል ነገር ስላነሱብኝ ነው። ያ ከየትኛው መጽሐፋቸው ላይ ከልክሏቸው? ምክንያቱም ከአንበጣና ከጅብ ስጋ የትኛውን ትመርጣለህ? አንበጣን እመርጣለሁ። ኦኬ፣ ከአንበጣና ከፈረስ ስጋ ብላ ብትባል የቱን ትመርጣለህ? አንበጣን እመርጣለሁ። እነኚህ ተፈቅደዋል በእስልምና፣ የጅብ ስጋም የፈረስ ስጋ። አንበጣ ተብሎ ሚል አይደል ነው እስልምና አስተምሮ ላይ ይኑር አይኑር አላውቅም። ፎር ሴክ ኦፍ አርጉመንት እንደው አንበጣው ብሉ ቢልም ብዙ ምንትም ያለ አይደለም ማለት ነው። ዋናው ነገር ምን አለ መሰላሜን አንበጣ የሚበሉ አሉ። አንበጣ የሚበሉ አሁን ላይ አሉ። የተለያየ ዓለም ክፍል ላይ እንደ ምግብ የሚጠቀሙ አሉ። እነኛ ስለበሉ በደንብ አስተውል። ስለበሉ አንበጣ ስለበሉ ለምሳሌ ኡጋንዳ በይፋ ይበላል። ኦኬ። ስለዚህ ኡጋንዳውያን አንበጣን ስለበሉ ገሃነም ይገባሉ ማለት አይደለም። ክርስቶስን አምነው ይህንን ፈጣሪ የፈጠረው ነው እንብላው ብለው አመስግነው ቢበሉ ገሃነም የሚያስገባቸው አይደለም። ምግብ ምንድነው? ፕሪፈረንስህ አንድም ከካልቸሩ ጋር ከእምነቱ ጋር ተያይዞ ከካልቸሩ ጋር አብሮ የተያያዘ ስለሆነ አረቡ ምድር ላይ በተለያየ ቦታ ላይ ወፎችን የተለያዩ እንትኖችን እኛ በጣም እንጸየፋቸው ነው ይበሉት፣ ሙስሊሞች ያሉበት ማለት ነው። ሌላኛው ግን ምንድነው? አንበጣ የሚለው አንድም የበረሃ አንበጣና ማር የሚለው ምንድነው? እሱ ዛፍ አለ። ያቺ ዛፍ አንበጣ ተብላ ትጠራለች የሚል አስተምሮ አለ። በእኛ የአንበጣ የሚለው በራሪውን ትሉን ወይንም ደግሞ ሎከስ የሚለውን ብቻ ሳይሆን ዛፍ አለ። የዛፉን ቅጠል እና ማር በሚል ይተረጎማል። አሜን። እሺ፣ አመሰግናለሁ። ልጆችም የዛፍ ቅጠል ነበር እየበላ በረሃ ውስጥ ነው ያለው። የዛፉ ያ ቅጠል እንደዛ ተብሎ ይጠራል። ከዛ አንጻር ነው። አመሰግናለሁ። እግዚአብሔር ያክብርልኝ። ሁሌ ነው የምንከታተል። በርታ፣ አይዞ። ካላስቸገርኩ ትንሽ ብቻ አውቃለሁ። ብዙ እንትን እንዳልኩኝ ግን ምናልባት መጽሐፉ ራሱ ስለ ገዳማውያን ስለ በረሃ ሰዎች ነው የሚናገረው። ባይዘዌ ዮሐንስ የበረሃ ሰው ነው አይደለ? በረሃ ላይ ያሉ ሰዎች ደግሞ የምግብ አማራጭ የላቸውም። ሴክ ኦፍ አርጊመንት እንኳን አንበጣ ነው ቢባል ለማንኛውም ሰው ሳይሆን በበረሃ ላይ ላሉት ወይም ደግሞ እነዚህ መነኮሳት ወይ የገዳም ሰዎች ወይ ደግሞ ባህታውያን የምግብ አማራጭ ስለሌላቸው ያን እየበላ መጣ ለማለት ነው እንጂ ይፈቀዳል የሚልም አይደለም። ካሉበት ኮንዲሽን አንጻር የበረሃ ሰዎች የሚበሉት ምግብ እንደዚህ ነው። ጤዛ እየራሱ ቆሳሪ ምንድነው ቅጠላቅጠል እየበሉ ይኖራሉ አይደል የበረሃ ሰዎች። ስለዚህ የምግብ አማራጭ ስለሌላቸው እንደዛ ሆኖ መጣ ነው እንጂ ፍቃድ አይደለም። አሁን ይብላ ሰው እንደዚሁን ምናምን እያለ ሳይሆን የገዳምን ህይወት የበረሃን ህይወት እየነገረን ነው። በበረሃ ሰው ሲኖር የምግብ አማራጭ ስለሌለው እንዲህ አይነት ነገር ይበላል ነው። ከዚህ አንጻር ነው መጽሐፉ የሚናገረው እንጂ ከሌላ አንጻር አይደለም። ወንድምና ሁኔታውን በደንብ ማንበብ መቻል አለብን። ስለማን ነው የተነገረው የሚለው እሱን እቺን ብቻ ለማስታወስ ያለው። እሺ፣ አመሰግናለሁ።
በላም ቢልም ችግር የለውም፣ ብሉም ቢልም ችግር የለውም። ክልከላም የለም ሲጀመር አንበጣ ተብሎ የሚል እስልምናው ላይ ሶፋር እስከማሉ ከተቸገረ ጥንብ መብላት ተፈቅዶለታል። በእስልምና ጥንብን ብቻ ሳይሆን የሰው ስጋን መብላት ተፈቅዷል። ሻፊ ይፈቅዳል። ለምሳሌ ከአራቱ መዛብ ውስጥ ሰውን አርዳችሁ መብላት ትችላላችሁ ይላል። ሙስሊሞች አርደው መብላት ይችላሉ። ኤኒዌይስ ጥያቄ ተመልሷል ይመስለኛል። ተመልሶልኛል። አመሰግናለሁ። ከታች ሳሚ ሰላም ነው ፍሬንዴን አሉ እንዴት ነህ? እኔ እንኳን እንትን ያለኝ መልእክት ነው መልእክት ኤርትራዊ ነኝና በእኛም ታሳቢ ብታረግ በትግርኛ በዩቲዩብም በምን እንትን ፖስት ብታልግ በትግርኛ አሁን ብዙ ኤርትራዊ አይችልም፣ አማርኛ ብዙ አይችልም። በትርጉማኔ አሁን በትንሽ ነው የሰማሁትና ከዛ ግማሽ ይጠፋኛል። እዛ ሌላ ቦታ ሂጅ ምን እያለ ነው ምናምን ብዬ ነው እንትን የሚያርጎ የነበረው በፊት። አሁን እንኳን ችያለሁ። አሁን ለእኛም ታሳቢ አድርገህ ብትሰራልን ባይን። አሁን አንተ ሲያቅህ ነው እንትን የቻልኩት የኦርቶዶክስ ምናምን ያወቅኩትም እዛ ነው። ወታደር ነው የነበርኩት። ምንም አውቁ ታሪክ የለም። አሁን ነው የተሻሻልኩት። ለዛ ነው እንደዛ ታሳቢ ብታርገን እኛም አይ ቲንክ ትግርኛ ላይ የሚሰሩ ልጆችም አሉ። ታውቃቸዋለህ? የኛ እኮ አሉ፣ የኛ አሉ፣ ግን እንትን ፐርፌክት አይደሉም፣ እንዳንተ አይደሉም። እነሱ ሲሰሩ እንትን ይከራከራሉ፣ ግን እንዳንተ ፐርፌክት አይሆን። አይ ልምድ ነው። ጎበዝ ልጆች አሉ። እነሱንም አፕሪሺየት እያደረጋችኋቸው ታታቢ እያደረጋችሁላቸው ጊፍቱንም እየሰጣችሁ እያበረታታችኋቸው በደንብ ማሳደግ ትችላላችሁ። በጣም አሉ ጎበዝ ልጆች። አረብኛውን ከኔ በተሻለ ሁኔታ አረብኛውን የሚችሉ በደንብ እንትን የሚሉ አይቻቸዋለሁ። ሴቶች ራሱ በጣም ጎበዞች አሉ። እሱም አሁን አረብም እንትን ቢያርጉትም ማይችልም አለ። አሁን በዛ ለእነሱም እነግራቸዋለን እኮ በትግርኛም እንትን አድርጉት ምናምን እንላቸዋለን። ለአንተም ለመንገር ብዬ ነው። በጣም ነው የማመሰግነው። ብዙ ነው የጠቀምከኝ። ለእኔማ ብዙ ነው የጠቀምከኝ። ምንም አያውቅም ነበር። አመሰግናለሁ። መማሪያ ቋንቋውን ይሆነኛል። እኔም ቴንኪው። ኤፌሶን ናርዶስ ሱናን ኢብን ማጃ 33:14 ላይ ይፈቀዳል የሚል አግኝቻለሁ እና ምናልባት ሳሚ ቢያነብላቸው በጣም መብላት በስል ሎከስ አስታወስኩኝ። አንተ ይቻላል። ትክክል። ሱናን ኢብን ማጃ 33:14 ላይ ሱናን ኢብን 33:44 14 ኦኬ ኤፌሶን ይሰማል። የኔም ፕሮፋይል አድርገህ እንዴት ነው ከአንዳንድ ማሰማኝ? ይሰማል። ምን እንታዘዝ? እሺ እኔ እንኳን ጥያቄ ትንሽ ሌላ ሰው እንኳን ጠይቃለሁ። እንትን ላይ ምዕራፍ 20 ቁጥር 17 ላይ ዮሐንስ ወንጌል ማለት እሱ ጋር ትንሽ አሁን እስኪ ብታስረዳኝ ቀለል አድርግ። ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አሁን የባህሪ ልጅ ክርስቶስ ለአብ የባህሪ ልጅነትና እኛ ደግሞ ለሱ የጸጋ ልጅነት ላይ ትንሽ ግራ የገባኝ ነገር አለ። እሱ ብታስረዳኝ ቀለል አድርገህ እስኪ በእኔ በሚገባኝ መልኩ። የባህሪ ልጅነትና የጸጋ ልጅነት ምን ነው የከበደ? እሱ ጋር የባህሪ ልጅነትና የጸጋ ልጅ ቶማስ ሶሪ ለማርያም መድኃኒት የተናገረው ጋር የባህሪ ልጅነትና የጸጋ ልጅነት ማለት ለምን አገናኘው ነው? ጥቅሱ ራሱ ነው ያልገባ። ጥቅሱ ራሱ አልገባኝም ማለት
ኦኬ። የባህሪ ልጅ ከሆነ እንዴት እንደዛ ተባለ ነው? መልካም ቢኒ ትንሽ ትለዋለህ። ምን አልክ? እሺ የባህሪ ልጅና እሺ የጸጋ ልጅ እሱ ላይ ነው ጥያቄ። እንግዲህ እኛ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ገና ትንኪኝ ጊዜ ገና ነው እና ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ የሚለው እኮ እዛ ላይ የባህሪ ልጅነቱ ነው ጥያቄው ወይስ አምላኬ ስላለ ምንድን ነው ነው ጥያቄው? አይ ቲንክ የባህሪ ልጅ ከሆነ እንዴት እንደዚህ አለልህ መሰለኝ። ኦኬ እሺ ወንድማችን በጣም ጥሩ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያው ከትንሣኤ በኋላ ከተነሳ በኋላ መግደላዊት ማርያምን የተናገረው ንግግር ነው ኢየሱስ ክርስቶስ ማለት ነው። ስለዚህ ምን አላት? ሂጂና ለወንድሞቼ እንዲህ ብለሽ ንገሪያቸው ወደ አባቴ ገና አላደረኩምና አትንኪኝ ካላት በኋላ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው ብሎ ለእሷ ነገራት። ስለዚህ እዚህ ክፍል ላይ ያነሱና ያው አባቴ ብሏል፣ እንደገና ደግሞ አምላኬ ብሏል። ስለዚህ ኢየሱስ አምላክ አለው ወይ ይላሉ። ወንድማችንም የባህሪ ልጅ ከሆነ እንዴት አምላክ ሊኖረው ይችላል ብሎናል። እንግዲህ ኤፌሶን ወንድማችን እስቲ ማይክን አንሳና ልጠይቅ። ኢየሱስ ክርስቶስ ማለት እኛ ኢየሱስ ስንል ምን እያልን ነው? አምላክ ማለት ነው። አምላክ ብቻ አምላክን ፈጣሪ ማለት ነው። እንደዛ ብቻ ነው ኢየሱስ ሲባል አምላክን ፈጣሪም ብቻ ነው የምንለው ኢየሱስ ስንል? እኔ በምረዳው እንደዛ ብቻ ነው የምትረዳው? ያ እንደዛ አንተ ስለምትረዳ ነው ኢየሱስ ካለኝ ግንዛቤ አንፃር ችግር የለም። እሺ ሳሚ ዮሐንስ ወንጌል ምዕራፍ 1 ክፈትለት። ክፈትለትና ካሜራ ክፈትለትና እያየ ቢሆን ጥሩ ነው። ሌሎችም በሌላ ዲቫይስ ነው ወይ? አሁን መክፈት አልችልም። መክፈት የሚችል ሰው ካለ ኦኬ፣ መክፈታችን ችግር የለም። እሺ በቃ ካልቻልክ ችግር የለም። እሺ አንብብልኝ። ችግር የለውም። በቃ ቁጥር 14 ላይ ታነብልኛለህ። ይኸውልህ ኤፌሶን ማይክን አንሳና ኢየሱስ ክርስቶስ ቆይ ሳሚ እየታነበዋል። ኢየሱስ ክርስቶስ ስንል እኛ አምላክ ብቻ አይደለም፣ አምላክ ብቻ ሳይሆን ሰውም ነው። በመጀመሪያ ቃል ነበረ ይላል ዮሐንስ ወንጌል ላይ አይደለ? ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ያ በመጀመሪያ ቃል የተባለው የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ነው። ከዛ እሱ በማን ዘንድ ነበር? በአባቱ ዘንድ፣ በእግዚአብሔር ዘንድ፣ በአባቱ ዘንድ ነበረ። እሱም ራሱ ምን ነበር አለ? እግዚአብሔር ነበር ብሎ አስቀመጠልን። ከዛ በኋላ ቁጥር 14 ላይ ይወርድና ይሄ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስጋ ሆነ ሲል ሰው ሆነ ማለት ነው። ስለዚህ ክርስቶስ ሰው ሆኖ አይደል የመጣው ወንድማችን? ያ ስለዚህ ክርስቶስ ማለት ፍጹም ሰው ፍጹም አምላክ ብለን ነው እኛ የምናስተምረው። መጽሐፍም የገለጸልን እንደዛ ነው። ሐዋርያትም የነገሩን ያስተላለፉልን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ፣ ሰው ከመሆኑ በፊት ፍጹም አምላክ ብቻ ነበር። እኛን ለማዳን ቤዛ ለመሆን ግን ምን ሆነ? ሰው ሆነ ማለት ነው። ኤፌሶን 2 ቁጥር 15 ላይ በስጋና በደም ተካፈለ ይላል። ወንድሞችን ይመስል ከኃጢአት በስተቀር ሁሉን ነገር እኛን መስሎ ተገልጧል። ያ አምላክ ሰው ሆኖ ማለት ነው። ሰው ሆኖ ሲባል ግን ተለውጦ ወደ ሰውነት ተለውጦ አይደለም፣ በተዋህዶ ማለት ነው። ተዋህዶ ማለት አምላክነትና ሰውነት በአንድ ተዋህዶ በአንድ አካል ተገለጠ። ሰው ሰውነቱ ሳይጠፋ አምላክም አምላክነቱ ሳይጠፋ ሁለቱ አካል በአንድ አካል ሁለቱ ባህሪ በአንድ ባህሪ ተገለጠ ብለን ነው ምናምን። ስለዚህ ኢየሱስ ክርስቶስ ስንል ፍጹም ሰው ፍጹም አምላክ ነው። እና አንተ ጥያቄ እንግዲህ የእግዚአብሔር የባህሪ ልጅ ከሆነ እንዴት አምላክ ይላል አልከው። ኢየሱስ ክርስቶስ ከአባቱ ጋር አንድ በባህሪ አንድ የሆነ የእግዚአብሔር አብ ልጅ ነው በባህሪ ማለት ነው። በሰውነቱ ደግሞ ሰው በመሆኑ ደግሞ እግዚአብሔር አባቱን አምላክ ይለዋል። ለምን? ያ የተፈጠረን ስጋ ስለተዋሃደ ማለት ነው። ከእመቤታችን ከቅድስት ድንግል ማርያም የነሳው ስጋ የተፈጠረ ስጋ ነው አይደለ? ሰውነት የተፈጠረው ያን ስጋ ተዋህዶ ነው። ለምን? ቤዛ ለእኛ ቤዛ ሊሆን ማለት ነው። ስለዚህ ስለ ሰውነቱ ሲናገር ኢየሱስ ክርስቶስ ምን ብሎ ይናገራል? አምላኬ ብሎ ይናገራል። ስለ ባህሪ ልጅነቱ ደግሞ ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ እኔና አብ አንድ ነን ብሎ ይናገራል። ዮሐንስ ወንጌል ደግሞ ምዕራፍ 5 ላይ
አባቴ እስከዛሬ ይሰራል እኔም እስከዛሬ ይሰራለሁ ብሎ ይናገራል። ከአባቱ ጋር በባህሪ አንድ ነው፣ በባህሪ በመለኮቱ አንድ ነው። ገብቷል? አንድ ነው ማለት ነው ከአብ ጋር። ግን ሰው ስለሆነ ደግሞ በስጋ ደግሞ እኛ ለማዳን ሰው ስለሆነ ያ የተዋሃደው ስጋ ደግሞ ምንድነው? ሰው ስለሆነ ከእሱ አንጻር አምላኬ ብሎ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ ሰውነቱን ሲያጠይቅ አምላኬ ብሎ ይናገራል። አምላክነቱን ደግሞ ገልጾ ሲናገር ደግሞ እኔና አብ አንድ ነን ይላል። እኔ ዘላለም ሕይወት ነኝ ይላል። እኔ አልፋና ኦሜጋ ነኝ ይላል። እኔ ከአብርሃም በፊት አለው ይላል። ኢየሱስ ክርስቶስ በስጋ ከአብርሃም በፊት አልነበረም። የነበረው በምንድነው? በመለኮት ነው አይደል? አብርሃም ሳይወለድ እኔ ያለው ብሎ ሲል፣ ስለዚህ ያ ከአብርሃም በፊት የነበረው እሱ ደግሞ በኋላ በምን መጣ? በስጋ ከመቤታችን ተወለደ። ስለዚህ ያ በተወለደበት በያዘው ስጋ ከዛ አንጻር ነው እንደዛ ብሎ የሚናገረው። ግልጽ ሆነልህ? አሁን ግልጽ ነው። እስቲ ምናልባት እስቲ ትንሽ ነገር ንገረን የተረዳኸው። ለምንድን ነው እንደዛ ያለው ኢየሱስ ክርስቶስ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ያለበት ምክንያት ለምንድን ነው? ያው ለአብ የባህሪ ልጁ ስለሆነ ለአብ የባህሪ ልጁ ስለሆነ የአብ የባህሪ ልጁ ነው። ልክ ነህ። የአብ የባህሪ ልጁ ስለሆነ እሱ ከአብ ጋር አንድ አምላክ ነው አይደለ? ይቅርታ ስልክ ገብቶብኝ ነው። እሺ ወንድማችን በቃ እሺ ፎሎ አድርገኝና ጥያቄ ካለ በውስጥ አሁን እዚህ ላይ እንትን ማለት አያስፈልግም። ፎሎ ባክ መልሽ ይላል በውስጥ እንትን ትላለህ። በደንብ መማር መቻል አለብህ። ኢየሱስ ክርስቶስ እንደ አምላክነቱ ከአብ ጋር አንድ አምላክ ነው። ስለዚህ እሱ የባህሪ ልጅ ነው፣ እንደ አባቱ አምላክ ነው እሱ ማለት ነው። እኔና አብ አንድ ነን ብሎ ሲናገር እንደ ሰውነቱ ደግሞ ለሰውነቱ ደግሞ አምላክ አለው ተብሎ ተነግሯል። ማነው ሰውነቱን የፈጠረው? አብ ፈጥሮታል። ራሱ ወልድ ኢየሱስ ክርስቶስ ፈጥሮታል። እንደገና ደግሞ መንፈስ ቅዱስ ፈጥሮታል። ዮሐንስ ወንጌል ምዕራፍ 1 ቅድም ላይ ሁሉ በእርሱ ሆነ ይላል። ሁሉ የተፈጠረው በማን ነው? በክርስቶስ። አብ አልፈጠረውም ማለት አይደለም። ስለዚህ እንደዛ ነው። በውስጥ አናግረው በውስጥ ናርዶስ እየጨረስን ነው። አፍሩ ሰላም ክርስቶስ ይባላችሁ። እንዴት ናችሁ? ፎይ ሰላም ነው? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ፎያችን እግዚአብሔር አምላክ በጸጋ ያቆይልን፣ በቤቱ ያጽናክ። በጣም እንወዳለን እና ጥያቄም እንኳን አይደለም እኔ ያለኝ ማለት ነው። እንዴ በግሩፕ ሁልጊዜ እንከታተላለን ነበር። የሆነ ጥያቄ ነበር ውስጣችን ማለት ነው። ይሄ ትንሹ እምራኑ የሚባለው ግን እኔ ፎሎም የለኝም ብዙ መናቀውም ይሰማላ ስም ሳጠሪ አውሪ። እሺ እና እሱ ማለት ነው ብዙ ጊዜ የኛ የሆነ ንብረታችን የስዕል አድኖ የአባታችን የአብርሃም ስላሴና እንዲሁ ደግሞ የእናታችን ቅድስት ድንግል ማርያም ሁሌ ሲወረውር ሲያቋሽሽና በቆሸሸ ልቡና በቆሸሸ እጁ ሲነካ ሁልጊዜ ልጆቹ አረ ይሄ ነገር እንዴት እንናገር ኦፌም ይሄ ነገር ብለን ተማካከልን። ጥያቄሽ ምንድን ነው? እና እሱን ነገር ቢያስተካክልን ብትነግሩልን እና በጣም ውስጣችን ሁልጊዜ እምነታችን እያቆሸሸ ነው። ክርስቶስ ተሰድቧል፣ ክርስቶስ ተተፍቶበታል፣ ክርስቶስ ተመቷል። ስለዚህ ክርስቶስ ቆሸሸ ማለት አለ። ስለ አድኖ ነው። ክርስቶስ ተሰድቧል፣ ክርስቶስ ተተፍቶበታል፣ ክርስቶስ ተመቷል፣ ክርስቶስ ተወግሯል፣ ክርስቶስ ተወግቷል፣ ክርስቶስ ስለ እኔና ስለ አንቺ ተሰቅሏል፣ ስለኛ መከራን ተቀብሏል። ስለዚህ ሰንበድ የሆነ ነገር ስላደረገ አይደለም በቆሸሸ እጇ ቀደደ፣ ወረወረ ዋቴቨሪቲዝም እንደዛ ቢያደርገው ምንም ነገር ቢሆን የእኛ አምላክ ምናመልከው ይቆሽሻል ማለት አይደለም። እምነታችን ልባችን ውስጥ ነው ያለው። በደም የተገዛንን እንደመሆናችን እንደ ሰውኛ ሊያናድደን ይችላል። ትክክል ነሽ። የእነሱን ቁራን አምጥተሽ በጨቅ አድርገሽ ካካሽ ብትጸራጅበት እና ብታሳያቸው አንዱ አይደለም ሚሊየንስ ሙስሊም ይል ነበረ። እኛ እንደነሱ ማድረግ ከብዶን አይደለም። እናሳያቸው፣ ቀላል ነው ማድረግ። ይታረድ፣ ይፈለጥ፣ ይቆረጥ ነው የሚለው ፌክ አካውንት ከፍቶ ማድረግ ይቻላል። ይታረድ ይቆረጥ የምትለውን ሰውዬ እንዳታገኘው። ያ ኡስታዛቸው እንደሚያደርገው ከፈለጋችሁ ቁርአኑን አንጡለትና አሳዩት። እንደዛ እንዲህ እየበጨቀ እያሳየ ልጆች ልከውልኛል፣ አይቼዋለሁ። የማርያም እንትንን ከመስታወት ላይ የቀደደ እንትኑን እያሳየ ማለት ነው።
ቀላል ነው። ቁርአኑን ገዝቶ በፌክ አካውንት፣ ምክንያቱም ካገኙ ስለሚገሏችሁ ምን ያህል ፔን እንዳለው ለማሳየት ከተፈለገ ሽንት ቤት እየጠረጋችሁ አሳዩት። ቀላል ነው። ይሄንን ብታሳያቸው ሙስሊሞች ሁሉም ያብዳሉ፣ እረፍ ይሉታል። አርጉት እያልኳቸው አይደለም፣ ነሳሪ ስላልሆነ በዚህ የሚከብር አምላክ ስላለን እኛ እንደዛ ሲያደርጉ ቁርአናቸውን እየወረወራችሁ ሽንት ቤት እየከተታችሁ እያወጣችሁ ብታሳዩት እስካላቆመ ድረስ እሱ መቅደዱን እሱ መወርወሩን እስካላቆመ ድረስ እኛም እንድንጫወትበታለን ብትሉ ኢዚ ነው። እኛ እነኛ ስዕሎቹ እንደ ሪፕሬዘንቴሽን አንድ እንጠቀማቸዋለን እንጂ እንደነሱ ቁርአን ፍጡር አይደለም የአላህ ሊትራል ቃሉ ነው ብለው ነው የሚያምኑት። ልክ ክርስቶስ በስጋ እንደመጣው ቁርአን እንደዛ ፍጡር ያልሆነ ነው ብለው ነው የሚያምኑት። ያንተ ፍጡር ያልሆነ አላህ ባህሪውን የው ሽንት ቤት ከተትኩት ብለህ ብከተው ሁሉም ሙስሊም ነገ ሲያብድ ታገኘዋለህ። ምክንያቱም አላህን ነው ሽንት ቤት የምከተው። ከአላህ ባህሪያት አንዱ ቃሉን ሽንት ቤት ከተትከው ማለት ነው። የማርያም ስዕልን ብቀድ እንትን ብትል ማርያምን ከተትካት ማለት አይደለም። ብቀድ ማርያም ስዕል እንትኖን ብወረውር ምናምን ይቆረጥ ይፈለጥ ይሰለጥ ምናምን ምንል አይደለንም። እኛ ቁርአኑ ላይ አፕላይ ብታደርጉት ያኔ ምን እንደሆነ ይገባቸዋል። ትምህርት ላይ ፎከስ አድርጉ። እንደዛ ነው። አመሰግናለሁ። ሽፎይ ኑርልን፣ የኛ አባት ኑርልን። በጣም እንወዳለን። እሺ ቴንኪው። ተማሩ፣ ትምህርት አርፋችሁ እንደዛ ትምህርት ላይ ትኩረት አድርጉ። አፍራ እንዴት ነሽ? አፍራ ሰይድ ወይ እፎይ፣ ሰላም እንዴት ነህ? የጠፋ ሰው እንዴት ነሽ? አላሁ ደህና ነኝ። እንዴት ነህ? ይመስገን ነው። የት ጠፍተሽ ነው? አይ ትንሽ ጥሩ ላይ ነበርኩ፣ እንደዛ ነው የጠፋሁት። ኦኬ እሺ፣ ጥያቄ አለሽ? ጥያቄ ቢሆን ጥሩ ነው። አስተምሯዊ ጥያቄ ዛ ሙስሊሞች ጋር የሚነሱ ጥያቄዎች በሙሉ ዶግማቲክ ነገሮች አይደሉም። ዶግማቲክ ነገሮች አለ የሚያነሷቸው ሁሉ የእኛ የሃይማኖታችን የእምነታችን መሰረቶችን አለ የሚያነሱት። ተራ ዝም ብሎ አሉባልታ ነገር ነው። እነሱም ደግሞ ነበብ ካደረጋችሁ ከፍና ዝቅ ብላችሁ ካነበባችሁት የሚመለሱ ቀላል እንትኖች ሞኬ ማድረግ ለመሳደብ እንዲመቻቸው ብቻ ነው። የእኛ አምስቱን ዶግማችንን እንዲሁም ደግሞ ሰባቱ ሚስጥራት ቤተክርስቲያን እነሱን አይደለም ቻሌንጅ የሚያደርጉት ብላ አርቲ ቡርቲ ዶግማ ያልሆኑ ነገሮችን። ኤኒዌይስ ምን አልሽኝ አፍራ? ወይንም ከሌለሽ ነገ ሌላ ቀን መምህር መድቤልሻለሁ። እኔ በቅቶኛል። አሁን ከሌለሽ ዛሬ ይብቃን። ደህና ደሩ ሰዎች። አንድ መናገር የምፈልገው ነገር ፒን ያደረግናቸው የኔ ፒን ያደረግኳቸው ቪዲዮዎች አሉ። ሶስተኛው ቪዲዮ ራዕይ 1 ላይ ለዛ ለቀጣፊ ውስጥ የሰጠነው መልስ አለ። ሌሎቹም ፒን የተደረጉት ቪዲዮዎች አሉ። በተለይ አንደኛው ቪዲዮ ላይ ፒን የተደረገ አሁን ከፍቼ ማሳየት ሰማችሁ ነው፣ ግን የኔ አካውንት ላይ ገብታችሁ ፒን የተደረጉ ቪዲዮዎች አሉ። ፒን ተመለሱ፣ ሪፖስት አድርጎላቸው ቃል ሰላሙኑ ደህና ደሩ።